ሃይ ሄሎ ዋትስአፕ ጋይስ፣ ይህ የአስረኛ ክፍል ማትስ ነው። በዛሬ ቪዲዮ ግራፍ ኦፍ ሎጋሪትሚክ ፋንክሽንስ እናያለን። ዩቲዩብን ሰብስክራይብ ማድረግ እንዳትረሱ። ሌትስ ጎ። እዚህ ጋር እንደሚታዩት የመጀመሪያ ኤግዛምፕል ሎግ ኤክስ ቤዝ 2። አንደኛ እዚህ ኤክስፖነንት ላይ ያለውን ኤክስ ማለት ነው። ለምሳሌ አሁን የዚህ ጊዜ ኤክስ ብቻ ነው፣ ኤክስ ፕላስ ዋንም ሊሆን ይችላል። በአጠቃላይ እዚህ ላይ ያለውን ምንድነው የምናደርገው? ከሶስት ነገር ጋር እኩል እናደርጋለን። ኤክስ is equals to 0 እናደርጋለን። x is equals to 1 እናደርጋለን። x is equals to ከቤዝ ጋር እኩል እናደርጋለን ማለት ነው። ቤዝ የዚህን ጊዜ 2 ነው። ስለዚህ 2 እንወስዳለን ማለት ነው። ከዛ በኋላ ይሄኛ x equals to 0 የሚለው vertical asymptote ይባላል። vertical asymptote x is equals to 0 ይሆናል ማለት ነው። ከዚህ በፊት በኤክስፖኔንሻል ጊዜ horizontal asymptote y is equals to 0 እንደነበረ ሁሉ የዚህ ጊዜ ግን vertical asymptote x equals to 0 ይሆናል ማለት ነው። x equals to 0 መሆንበት ምክንያት እዚህ ጋር x ብቻ ስለሆነ ነው። ለምሳሌ x plus 1 ቢሆን ኖሮ ምንድነው የምናደርገው? x plus 1 is equal to 0 አድርገን ለx ሶልቭ ስናደርግ -1 vertical asymptote ይሆን ነበረ ማለት ነው። እዚህ ጋር ያለውን በአጠቃላይ equals to 0 አድርገን ሶልቭ ስናደርግ የvertical asymptote ቫልዩ እናገኛለን ማለት ነው። ምንድነው የምናደርገው? የመጀመሪያ ይሄኛ is equals to 0 ነው እንደ vertical asymptote እንተውና እነዚህ የቀሩትን ሁለቱም ምንድን እናደርጋለን? እንደ ቴብል እንጠቀማለን ማለት ነው። ስለዚህ ምንድነው የምናደርገው? ቴብል ለx እና ለy ለx 1 እና 2 እንወስዳለን። ከዛ ለy እንፈልጋለን ማለት ነው። እነዚህ ሁለቱም ፖይንቶችን ወስደን ማለት ነው። ስለዚህ y 0 ሲሆን y 1 ሲሆን x 1 ሲሆን ምንድነው የሚሆነው? እዚህ ሰብስቲቱት እናደርጋለን ማለት ነው። ሎግ በx ቦታ 1 እናስገባለን። ቤዝ 2 ነው 1 ይሄ ቫሉ ማለት ነው። ይሄ ቫሉ እያስገባው ነው እዚህ ጋር። ከዛ በኋላ ምንድነው የሚሆነው? 1 ማለት ሎግ 2 to the power of 0 to base 2 ለምን ከ2 ጋር ከቤዝ ጋር እንደመሳሰልልኝ ማለት ነው። አንደኛ ፓወር ላይ ማንኛውም ቁጥር 0 ስናስገባ 1 ስለሚመጣ እንደዛ እንወስዳለን። በሎግ ህግ መሰረት ደግሞ ለምሳሌ ሎግ x or a to the power of x base a ከሆነ ምንድነው የምናደርገው? x ወደ ኋላ እናመጣለን። ይሄ እዚህ ጋር ማለት ነው። ከዛ x log a base a ይሆናል። ይሄኛ አንድ ላይ አንድ ይሆናል ሲሚላር ስለሆነ ማለት ነው። ከዛ በኋላ x ይቀራል ማለት ነው። ልክ እንደዛው የዚህ ጊዜ ምንድነው የምናደርገው? 0 ወደ ኋላ እናመጣለን። log 2 base 2 ይሆናል። ከዛ 2 base 2 አንድ ላይ አንድ ይሆናል ማለት ነው። ስለዚህ 0 ሲባዛ 1 0 ይሆናል ማለት ነው። x 1 ሲሆን y 0 ይሆናል ማለት ነው። ልክ እንደዛው የሁለተኛ ደግሞ ሎግ 2 ነው። በx ቦታ 2 እናስገባለን። ቤዝ 2 ይሄ አጠቃላይ ምንድነው ማለት ነው? 1 ይሆናል ማለት ነው። ይሄ 1 ይሆናል ማለት ነው። ከዚህ በኋላ እነዚህ ሁለቱ ፖይንቶቹን በመጠቀም ግራፍ እንስላለን ማለት ነው። ግራፉን ለመሳል x እና y አክሲስ አለን። ከዛ በኋላ የኤክስ ቫሉስ እና 1 እና 2 ነው፣ ፖዚቲቭ ናቸው ሁለቱም። ስለዚህ እዚህ ጋር 1 እና 2 አለን። 1 እና 2 የዋይ ደግሞ 0 እና 1 አለን። እዚህ ጋር ኦልሬዲ ሴንተር ላይ 0 ነው፣ 1 እዚህ ጋር አለን ማለት ነው። ቨርቲካል አሲምፕቶት x ኢኳልስ ቱ 0 ማለት የዋይ አክሲስ ይሆናል ማለት ነው። የዋይ አክሲስ ቨርቲካል አሲምፕቶት ይሆናል ማለት ነው። ስለዚህ የዚህን ጊዜ ምንድነው የምናደርገው? የፖይንቶቹን ማገናኘት ነው። x 1 ሲሆን y 0 ነው። x 1 ሲሆን y 0 ነው ማለት እዚህ ጋር y 0 ነው፣ x እዚህ ጋር ይሆናል ማለት ነው። ስለዚህ ፖይንቱ የት ነው የሚሆነው ማለት ነው? እዚህ ጋር ይሆናል ማለት ነው። ከዛ x 2 ሲሆን y 1 ነው። x 2 ሲሆን y 1 ማለት እዚህ ጋር እዚህ አካባቢ ይገናኛሉ ማለት ነው። which is approximately እዚህ አካባቢ ይሆናል ማለት ነው። ግራፉ አጠቃላይ ይሄን y አይነካም፣ ይሄ y አይነካም። ስለዚህ ምንድነው የሚሆነው? አሁን ለምሳሌ ሁለት ቁጥር ስንወስድ እንደዚህ የሆነ መጣ። ለምሳሌ የx ቫሉ ኢንክሪዝ እያደረገ ይሄድ። ለምሳሌ x ቫሉ እዚህ ጋር 4 ብንወስድ ስንት ነው የሚሆነው? ሎግ ኦፍ 4 ቤዝ 2 ነው። በx ቦታ ነው 4 አስገባሁት። 4 ማለት 2 ስኩዌር ነው። 2 ስኩዌር እዚህ ጋር ቤዝ 2 አለ። 2 ወደ ኋላ ስናመጣ ሎግ 2 ቤዝ 2 ይመጣል። ይሄ 2 ይጣፋና 2 ሆናል ማለት ነው። 4 ቢሆን x 4 ቢሆን 2 ይመጣል። x ለምሳሌ እዚህ ጋር 4 ቢሆን y እዚህ ጋር 2 ይመጣል። ስለዚህ የት ነው የሚገናኙት?
እዚህ አካባቢ ይገናኛሉ። ስለዚህ ወደዚህ ጋር እየጨመረ ይሄዳል። ወደዚህ አካባቢ ከዚህ በታች ቁጥር ብንወስድ ለምሳሌ ከአንድ በታች ሌላ ቁጥር ብንወስድ ለምሳሌ ሎግ ኦፍ 1/2 ብንወስድ ለምሳሌ ሎግ ኦፍ 1/2 ኤክስ ቦታ 1/2 ብናስገባ ዋይ ስንት ይመጣል? ሎግ ኦፍ 1/2 ቤዝ 2 1/2 ማለት ሎግ ኦፍ 2 the power of -1 ማለት ነው ቤዝ 2። ስለዚህ ፓወር ላይ ያለው -1 እዚህ ጋር ስናመጣ ሎግ ኦፍ 2 ቤዝ 2 ሆናል። ይሄ ይጣፋል፣ ከዛ -1 ሆናል። ስለዚህ በኤክስ ቦታ 1/2 ማለት ኤክስ እዚህ አካባቢ ነው 1/2። ዋይ ስንት ይመጣል? -1 ይመጣል ማለት ነው። ዋይ -1 እዚህ አካባቢ ይመጣል። ስለዚህ የት ጋር የሚገናኙት? እዚህ አካባቢ -1 እና 1/2 ኤክስ እዚህ ጋር ይገናኛሉ። ስለዚህ ግራፉ ምን ይሆናል ማለት ነው? ወደዚህ እየጨመረ ይሄዳል፣ ከዚህ ጋር ወደዚህ እየቀረበ ይሄዳል ማለት ነው። ስለዚህ ግራፉ ምንድን ነው የሚሆነው ማለት ነው? ከዚህ ጋር ወደ ዋይ እየቀረበ ከዚህ ጋር ወደዛ እየጨመረ ይሄዳል ማለት ነው። ሶ ግራፉ ይሄን ይመስላል። በዚህ ሳይድ ወደ ለዋይ ይቀርባል፣ ለኤክስ ሳይሆን አክቹአሊ ለዋይ እየቀረበ ይሄዳል። ግን ዋይን አይነካም። ለምን? ቨርቲካል አሲምፕቶት ስለሆነ ዋይን አይነካም። በጣም አፕሮች ያደርጋል ማለት ነው። በጣም አፕሮች እያደረገ ይሄዳል ዋይ እንደዚህ ሲሆን ማለት ነው። ነገር ግን የኤክስ ቫሉ በጨመረ ቁጥር 4 ብናደርግ 8 ብናደርግ እንደዚህ ይሄዳል ማለት ነው። ሶ ይሄ አንድ ሜተድ ነው። ለምሳሌ ሌላ ሜተድ ደግሞ ኦልሬዲ እዚህ ጋር ለምሳሌ ኤክስ ፖዚቲቭ ነው እዚህ ጋር የተሰጠን ኤክስ ቫሉ ማለት ነው። ከሎግ በፊት ኔጌቲቭ ቁጥር የለም ፖዚቲቭ ነው። ስለዚህ ይሄ ማለት በሌላ አባባል ምን ብለን መጻፍ እንችላለን? ይሄ ማለት ፖዚቲቭ ሎግ ኤክስ ፕላስ ስለሆነ ፕላስ እናድርገው ኤክስ ማለት ነው። ኤክስ ቤዝ 2 ሆናል ማለት ነው። ሶ ያ ማለት ምን ማለት ነው? ኤክስ እዚህ ጋር ሙሉ ሎጉ ፖዚቲቭ ነው፣ የኤክስ ቫሉም ፖዚቲቭ ነው እዚህ ጋር ማለት ነው። ምክንያቱም እዚህ ጋር ፖዚቲቭ ነው፣ እዚህ ጋር ቁጥሩ ፖዚቲቭ ነው፣ ኔጌቲቭ ቁጥሩ የለንም እዚህ ላይ። ስለዚህ ኤክስ ፖዚቲቭ ስለሆነ ኤክስን እንደ ፖዚቲቭ እንወስዳለን። ይሄ ሙሉ ፖዚቲቭ ሲሆን ደግሞ እንደ ዋይ እንወስዳለን ማለት ነው። እንደ ዋይ እንወስዳለን። ስለዚህ የዚህን ጊዜ ሙሉ ዋይ ፖዚቲቭ ነው፣ ኤክስ የተሰጠን ፖዚቲቭ ነው። ስለዚህ ምንድን ነው የምናደርገው? ይሄ ግራፍ ወዴት እየሄደ ነው? ወደ ፖዚቲቭ ዋይ እየሄደ ነው። ምክንያቱም እዚህ ጋር ፖዚቲቭ ስለሆነ ወደ ፖዚቲቭ ዋይ ይሄዳል ማለት ነው። ወደ ፖዚቲቭ ዋይ ይሄዳል። ኤክስ ፖዚቲቭ ስለሆነ ኤክስ ወደ ፖዚቲቭ ኤክስ ይሄዳል፣ ወደ ፖዚቲቭ ኤክስ ይሄዳል። ስለዚህ ግራፋችን ምንድነው የሚሆነው? ከታች ተነስቶ ወደ ዋይ ሄድና ከዛ ወደ ፖዚቲቭ ኤክስ ይሄዳል ማለት ነው። ሶ በዚህም ቼክ ማድረግ ትችላላችሁ። ሞስትሊ ቲክታክ ላይ ሰርቻለሁ፣ እሱን ቼክ ማድረግ ትችላላችሁ ማለት ነው። የሁለተኛ ኤግዛምፕል ዋዝ ኢኳልስ ቱ ሎግ ኤክስ ቤዝ 1/2 ነው። አሁን የዚህን ጊዜ ቤዝ 1/2 ነው። ስለዚህ ምንድነው የሚያስፈልገን? ሶስት ነገር ነው የሚያስፈልገን። አንደኛ ኤክስ ኢዝ ኢኳልስ ቱ 0 እናደርጋለን። ሁለተኛ ኤክስ ኢዝ ኢኳልስ ቱ 1 እናደርጋለን። ሶስተኛ ኤክስ ኢዝ ኢኳልስ ቱ ቤዝ እናደርጋለን። የዚህን ጊዜ ቤዝ 1/2 ነው። ከ1/2 ጋር እናደርጋለን። ሶ ሁል ጊዜ መጀመሪያ ላይ ኤክስ ኢኳልስ ቱ 0 ያልነው ምን ሆናል ማለት ነው? ቨርቲካል አሲምፕቶት ይሆናል ማለት ነው። ቨርቲካል አሲምፕቶት ይሆናል ማለት ነው። ስለዚህ እነዚህ ሁለቱን ደግሞ እንደ ኤክስ ቫሉ ለቴብል እንጠቀማለን ማለት ነው። ሶ ኤክስ ዋይ 1 እና 1/2 እንጠቀማለን። አክቹዋሊ በኦርደር ብንጽፍ 1/2 ይቀድማል፣ ትንሽ ቁጥር ስለሆነ 1/2 እና 1 እንጠቀማለን ማለት ነው። ስለዚህ ሎግ ኦፍ 1 ቤዝ 1/2 ሁሉ ጊዜ ምንድነው? ሎግ ኦፍ 1/2 ቱ ዘ ፓወር ኦፍ 0 ማለት ነው። አንድ ማለት ከዛ ከቤዙ ጋር እንዲመሳሰልልን ማለት ነው። እቺን 0 እዚህ ጋር እናመጣታለን። ከዛ በኋላ 0 ሎግ 1/2 ቤዝ 1/2 ይሄ 1 ይመጣል። ስለዚህ 0 ታይምስ 1 0 ይመጣል ማለት ነው። ሁሉ ጊዜ ሎጋሪዝም ኦፍ 1 ሎግ ኦፍ 1 ቤዝ የፈለገ ይሁን። ለምሳሌ ሎግ ኦፍ 1 ኦፍ ቤዝ 3 0 ነው የሚመጣ። ሎጋሪዝም ኦፍ 1 ቤዝ 10 0 ነው የሚመጣ። ሎጋሪዝም ኦፍ 1 ቤዝ 3/2 0 ነው የሚመጣ። ሁሌ ሎጋሪዝም ኦፍ 1 ሁሉ ጊዜ 0 ነው። ሶ ለሱ ጊዜ መቆጠብ ትችላላችሁ ማለት ነው። ስለዚህ ይሄ የዚህ ሁሌ የዋን ማለት ነው። አክቹአሊ የዋን ነው። የዋን ሁሌ 0 ይሆናል ማለት ነው። የ1/2 ስንት ነው የሚመጣ? ሶ ሎጋሪዝም ኦፍ 1/2 ቤዝ 1/2 ይሄ ስንት ይመጣል? 1 ይመጣል ማለት ነው። ተመሳሳይ ስለሆነ ቤዝ እና ጊቭን ኤክስ ተመሳሳይ ስለሆነ መልሱ 1 ይሆናል ማለት ነው። ስለዚህ ግራፋችን ምን ይሆናል? ሶ የኤክስ ቫሉ 1/2 አለ፣ 1/2 አለ፣ ከዛ 1 አለ። የኤክስ ነው እኛ ዋይ ነው። የዋይ ቫሉ ደግሞ ይመጣልን ሶልቭ አድርገን ያገኘ ነው 0 እና 1 ነው እንደቀደሙ ማለት ነው።
እዚህ ጋር አንድ አለ ማለት ነው። ስለዚህ ስናገናኝ ምንድነው የሚሆነው? 1/2 ሲሆን ኤክስ 1/2 ሲሆን ምንድነው የሚሆነው? እዚህ ጋር አንድ ይሆናል ማለት ነው። ዋይ አንድ ይሆናል 1/2 ሲሆን ማለት ነው። ሶ እዚህ አካባቢ ይሆናል ማለት ነው። ኤክስ 0 ሲሆን ኤክስ 1 ሲሆን ዋይ 0 ነው። ኤክስ 1 ሲሆን ዋይ 0 ነው። ዋይ እዚህ ጋር 0 ነው። ኤክስ 1 ሲሆን ማለት ነው። ሶ የት ነው የሚሆነው? ኤክስ ላይ ይሆናል ማለት ነው። ሶ አሁን ከዚህ ምንድነው የምናየው? አሁን ለምሳሌ ይሄ ፖይንት እቺ ፖይንት ወደ ዋይ ይጠጋል። ቅድም ሆሪዞንታል ቨርቲካል አሲምፕቶት ረስተን ነበረ። ቨርቲካል አሲምፕቶት ስቲል ይሄ ኤክስ ኢኳልስ ቱ 1 ይሆናል። ይሄን ፓርት አይነካም ማለት ነው። ግራፉ ወይ እንደዚህ ነው የሚሄደው ወይ እንደዚህ ነው የሚሄደው እንጂ አይነካም ማለት ነው። ይሄን ፓርት ዋይ አክሲስን አይነካም ማለት ነው። እቺ ፖይንት ትጠጋለች። ከተጠጋችሁ ጀምረን አሁን ለምሳሌ የኤክስ ቫሉ እየቀነሰ ሲሄድ የኤክስ ቫሉ ማለት ነው። ለምሳሌ ከ1 ኦቨር እዚህ አካባቢ ቢሆን 1/4 ቢሆን ስንት ይሆናል? 1/4 ቢሆን ለምሳሌ ሎግ 1/4 ኦፍ 1/2። ስለዚህ ይሄ ማለት ነው ሎግ ኦፍ 1/4 ማለት 2 to the power of -2 ነው። ቤዝ አክቹአሊ 1/2 ሳይሆን ሎግ ኦፍ 1/4 ቤዝ 1/2 ነው። ይሄ ማለት ሎግ ኦፍ 1/2 ስኩዌር ነው። ቤዝ 1/2 ነው። ስለዚህ 2 ሎግ 1/2 ቤዝ 1/2 ነው። ይሄ አንድ ይሆናል። በአጠቃላይ 2 ይመጣል ማለት ነው። 1/4 ማለት 0.25 ነው። እዚህ አካባቢ ብንወስድ ዋይ ስንት ይመጣል? 2 ይመጣል እዚህ አካባቢ ማለት ነው። ስለዚህ እቺ ፖይንት ወደ ዋይ እየተጠጋች ነው ማለት ነው። ከዚህ ጀምሮ ወደ ዋይ እየተጠጋ ነው የሚሄደው ኤክስ በጨመረ ባነሰ ቁጥር ማለት ነው። ነገር ግን ኤክስ በጨመረ ቁጥር ወዴት ነው የሚሄደው? ወደዚህ ወደ ኔጌቲቭ ይመጣል ማለት ነው። ስለዚህ ግራፉ ምንድነው የሚሆነው? እንደዚህ ይሆናል ማለት ነው። ዋይ ቫሉ ዋይ አይነካም። እንደዚህ እያለ ይቀጥላል ማለት ነው። እንደዚህ እያለ ይቀጥላል ግራፉ። ሶ የእናንተ ተጨማሪ ፖይንቶቹን መውሰድ ትችላላችሁ። ነገር ግን ፖይንቶቹን ስታገናኙ እንደዚህ ይመጣል ማለት ነው። ሁለቱ ፖይንቶቹን ስታገናኙ በዚህ በኩል እየቀረበ በዚህ በኩል እየራቀ ይሄዳል ማለት ነው። አሁን የዚህ ዶሜን እና ሬንጅ ብንፈልግ ሬንጅ ምን ሆናል? ዶሜን ምን ሆናል? ዶሜን ፍሮም 0 to ፖዚቲቭ ኢንፊኒቲ ይሆናል። ለምን? ይሄ ዋይ አይነካም፣ ግን ፖዚቲቭ ኤክስ ብቻ ነው አለው ማለት ነው። ይሄ ግራፍ በአጠቃላይ ኔጌቲቭ ኤክስ ውስጥ የለም። ኔጌቲቭ ኤክስ ከዚህ ወደዚህ ነው። ኔጌቲቭ ኤክስ ውስጥ የለም። ፖዚቲቭ ኤክስ ብቻ ውስጥ ነው አለው። ሚኒማም ስንት ነው? 0 ነው። ምክንያቱም በዚህ በኩል በጣም እየተጠጋ ስለሚሄድ 0 አይነካም። ሚኒማም ከ0 ጀምሮ ወደ ላይ ይሆናል ማለት ነው ዶሜን። ሬንጅ ደግሞ ምንድነው የሚሆነው? ኦር ነምበር ነው የሚሆነው ፍሮም ኔጌቲቭ ኢንፊኒቲ ቱ ፖዚቲቭ ኢንፊኒቲ ይሆናል ማለት ነው። ኦር ነምበር ማለት ነው ይሆናል። ለምን? ግራፉ ዋይ አክሲስ ውስጥ ኔጌቲቭ ዋይ አክሲስ ውስጥ አለ፣ ፖዚቲቭ ዋይ አክሲስ ውስጥም አለ ማለት ነው። ስለዚህ ዋይን እንዳለ ኢንክሉድ ያደርጋል። ሶስተኛ ኤግዛምፕል ዋይ is equals to ኔጌቲቭ ሎግ ኦፍ ኤክስ ቤዝ 2። ሶ የዚህን ጊዜ ምንድነው ልዩነቱ? ከመጀመሪያ ላይ የከሰራነው ልዩነቱ ምንድነው? መጀመሪያ እንደዚህ ኔጌቲቭ አልነበረ ፖዚቲቭ ነበረ ማለት ነው መጀመሪያ። አሁን ኔጌቲቭ ሲሆን ምን ሆናል የሚለው እናያለን። ስለዚህ እንደ ቅድሙ መጀመሪያ ላይ ምንድነው የምናደርገው? x is equals to 0 x is equals to 1 እና x is equals to ቤዝ የዚህን ጊዜ 2 ነው። ከሱ ጋር እኩል እናደርጋለን። ይሄኛ ቨርቲካል አሲምፕቶት ነው። ስለዚህ እሱን መርሳት የለባችሁም። ከዛ በኋላ ሁለቱን ለቴብል እንጠቀማለን ማለት ነው። ኤክስ ዋይ ሶ ኤክስ 1 እና 2 እንጠቀማለን። ሶልቭ እናደርጋለን ማለት ነው በዋይ ቦታ እያስገባን በሎግ ቦታ። ስለዚህ ኔጌቲቭ ሎግ ኦፍ በኤክስ ቦታ 1 ስናስገባ ስንት ይመጣል? 0 ይሆናል ማለት ነው። ምክንያቱም የዚህ 0 ስለሆነ 0 ታይምስ ኦር እንደዚህ ማድረግ እንችላለን። ሁሉ ጊዜ የአንድ 0 ነው ብለናል። እንዶ አይታችሁ መመለስ ትችላላችሁ። ነገር ግን ይሄ እንዴት ነው አንድ የሚመጣ? ኔጌቲቭ ሎግ to the power of 0 ታይምስ 2 እናደርጋለን። እቺ 2 ወደ ኋላ ትመጣለች። ኔጌቲቭ ታይምስ 0 አለ። ከዛ ሎግ ኦፍ 2 ቤዝ 2 ይመጣል። ይሄ 1 ይመጣል። ይሄ ኔጌቲቭ ታይምስ 0 ኔጌቲቭ ይመጣል። አሜን 0 ይመጣል ማለት ነው። ኤኒ ነምበር ታይምስ 0 ስለሚመጣ ማለት ነው። የሁለተኛ ደግሞ 2 ስናስገባ ሎግ ኦፍ 2 ቤዝ 2 ኔጌቲቭ 2 ይሄ ሎግ 2 ቤዝ 2 1 ይመጣል። ስለዚህ ኔጌቲቭ 1 ይመጣል ማለት ነው። ስለዚህ የዚህን ጊዜ ኔጌቲቭ 1 ይመጣል ማለት ነው። እዚህ ኤክስ አክሲስ ዋይ አክሲስ
ለኤክስ የምናስገባ ዋን እናት ሆኖ ለዋይ 0 እና -1 ነው። ስለዚህ -1 እዚህ ጋር እናስገባለን ማለት ነው። ስለዚህ ኤክስ 1 ሲሆን መጀመሪያ ቨርቲካል አሲምፕቶት አንርሳ። ሁሉ ጊዜ 0 ስለማይሆን ሌላ ጊዜ ለምሳሌ አንድ የሚሆንበት ጊዜ ያለን ብዙ ቁጥሮች ሊመጣ ስለሚችል መርሳት የለብንም። ለምሳሌ ቨርቲካል አሲምፕቶት አንድ ላይ ቢሆን እንደዚህ አንድ ላይ እንደዚህ እናደርጋለን። ግራፉ የዛን ጊዜ ከዚህ ጀምሮ ነው እንደዚህ የሚሄደው፣ ኦር ከዚህ ጀምሮ እንደዚህ ይሄዳል ማለት ነው። ከቨርቲካል አሲምፕቶት አልፌም ዋይ አንድ ሲሆን ኤክስ አንድ ሲሆን ዋይ 0 ነው። እቺ ፖይንት ትሆናለች ማለት ነው። ዋይ ኤክስ 2 ሲሆን ዋይ -1 ነው። ኤክስ 2 ሲሆን ዋይ -1 ነው። እዚህ ጋር ይገናኛሉ ማለት ነው። እዚህ አካባቢ ይገናኛሉ ማለት ነው። ግራፋችን ምንድነው የሚሆነው ማለት ነው ይሆናል ማለት ነው። ቅድም ካነሳነው ግራፍ ጋር ይመሳሰላል ማለት ይቻላል። ቅድም ካነሳነው ግራፍ ጋር ይመሳሰላል ማለት ይቻላል። ግራፋችን እንደዚህ ይመጣል። ይሄን ግራፍ በቀላሉ ለማየት ለምሳሌ እዚህ ጋር የኤክስ ቫሉ ፖዚቲቭ ነው፣ የዋይ ቫሉ ኔጌቲቭ ነው። ከሎጋሪዝም በፊት ያለው ሳይን እንደ ዋይ እንቆጥራለን። ከኤክስ እዚህ ጋር ኔጌቲቭ እና ፖዚቲቭ ሲሆን ደግሞ ለኤክስ እናያለን። ስለዚህ እዚህ ጋር ከሎጋሪዝም በፊት ዋይ ስለሆነ ስለዚህ ዋይ እዚህ ጋር ኔጌቲቭ ነው፣ ዋይ ኢኳልስ ቱ ኔጌቲቭ ነው፣ ኤክስ ፖዚቲቭ ነው። ስለዚህ ምንድን ነው የምናደርገው ወደ ኔጌቲቭ ዋይ እንመጣለን። ወደ ኔጌቲቭ ዋይ የምንመጣ ከላይ ነው ማለት ነው። ከላይ ወደ ኔጌቲቭ ዋይ አክሲስ እንመጣለን። ወደ ኔጌቲቭ ዋይ አክሲስ እንመጣለን። ከዛ ኤክስ ፖዚቲቭ ስለሆነ ወደ ፖዚቲቭ ኤክስ እንሄዳለን ማለት ነው። ዶሜን ምንድነው የሚሆነው? ዶሜን አሁን የዚህን ጊዜ ምንም የተቀየረ ነገር የለም። ከ0 ቱ ኢንፊኒቲ ይሆናል። ሬንጅ ኦር ነምበር ነው። ሬንጅ ሁሉ ጊዜ የሎጋሪዝም ፋንክሽን ሬንጅ ሁሉ ጊዜ ኦር ነምበር ነው። ፍሮም ኔጌቲቭ ኢንፊኒቲ ቱ ፖዚቲቭ ኢንፊኒቲ ይሆናል። ለምሳሌ አሁን እዚህ ጋር ዶሜን ከዚህ ወደዚህ ነው ማለት አይደለም፣ አንድ ስላለ ማለት ነው። ከዚህ ወደዚህ አሁን ቁጥሮች አሉ እዚህ አካባቢ ሆነ የሚገናኙበት ማለት ነው። የሚገናኙበት ፖይንት አለ። ስለዚህ ከ0 አልፍም ግን ከዛ በላይ ነው ማለት ነው። y is equals to log of negative x አሁን ኔጌቲቭ ኤክስ ነው። አሁን ቅድም የሰራ ነው ፖዚቲቭ ኔጌቲቭ እዚህ ጋር ነበር ከፊት ለፊት ማለት ነው። አሁን ደግሞ የኤክስ ኔጌቲቭ ነው ማለት ነው። ስለዚህ ምንድነው የምናደርገው? የመጀመሪያ ስቴፕ እንደቅድሙ ኤክስ ኔጌቲቭ ኤክስ እንወስዳለን። የቅድሙ ፖዚቲቭ ስለሆነ ነው እንዳለ የወሰድነው ነው። አሁን ኔጌቲቭ ኤክስ ኢኳልስ ቱ 0 እናደርጋለን። ኔጌቲቭ ኤክስ ኢኳልስ ቱ 1 እናደርጋለን። ኔጌቲቭ ኤክስ ኢዝ ኢኳልስ ቱ ቤዝ እዚህ ጋር አልጻፍኩም፣ ሶሪ ቤዝ 2 ነው። ቤዝ 2 እናደርጋለን ማለት ነው። ስለዚህ ከዚህ ላይ ለኤክስ ሶልቭ ስናደርግ ስንት ነው የሚሆነው? 0 ይመጣል። ይሄኛ ቨርቲካል አሲምፕቶት ይሆናል ማለት ነው። ይሄ ቨርቲካል አሲምፕቶት ይሆናል። ለዚህ ላይ ደግሞ ለኤክስ ሶልቭ ስናደርግ ምን ይሆናል? ለኤክስ ሶልቭ ስናደርግ ኤክስ ኢኳልስ ቱ ኔጌቲቭ 1 ይሆናል። ለዚህ ሶልቭ ስናደርግ ኤክስ ኢኳልስ ቱ ኔጌቲቭ 2 ይሆናል። ስለዚህ እነዚህ ሁለቱም ፖይንቶች ወስደን ለቴብል እንጠቀማለን ማለት ነው። ስለዚህ ምን ይሆናል? ቴብል እዚህ ጋር ኤክስ እና ዋይ፣ ስለዚህ ኔጌቲቭ 1 እንወስዳለን፣ ኔጌቲቭ 2 እንወስዳለን ማለት ነው። ከዛ ለዋይ ሶልቭ እናደርጋለን። ስለዚህ ሎግ ኦፍ በኤክስ ቦታ ኔጌቲቭ ኦልሬዲ አለ፣ በኤክስ ቦታ ኔጌቲቭ 1 እናስገባለን፣ ቤዝ 2 እናደርጋለን። ከዛ በኋላ ይሄ ስንት ይመጣል? ኔጌቲቭ እና ፖዚቲቭ ኦር ኔጌቲቭ እና ኔጌቲቭ ሲባዛ ፖዚቲቭ ይመጣል። ስለዚህ ሎግ 1 ሆናል ማለት ነው። ሎግ 1 ቤዝ 2 ሆናል which is ሎግ 1 ከሆነ ሁሉ ጊዜ 0 ነው ብለናል፣ 0 ይሆናል ማለት ነው። ይሄ 0 ይሆናል። ከዛ ሎግ ኦፍ ኔጌቲቭ ኤክስ ስላለ በኤክስ ቦታ ኔጌቲቭ ነው የምናስገባ፣ በኤክስ ቦታ ማለት ነው። ቤዝ 2 is equals to ፖዚቲቭ ሆናል። ይሄም ሎግ 2 ቤዝ 2 ነው which is 1 ይመጣል ማለት ነው። 1 ይመጣል ማለት ነው። እዚህ ጋር ግራ እንደገባችሁ ኢኩዌሽን ላይ ኦልሬዲ ኔጌቲቭ አለን። ኢኩዌሽን ላይ የተሰጠን ላይ ኔጌቲቭ አለን። ለኤክስ ስንወስድ ለብቻ የኤክስ ቫሉ እናስገባለን። የኤክስ ቫላችን ኔጌቲቭ ስለሆነ ስለዚህ እቺ ኔጌቲቭ ኦልሬዲ አለች። ከዛ እቺ ኔጌቲቭ ደግሞ የኤክስ ቫሉ እዚህ ጋር አለው ነው ማለት ነው። ኔጌቲቭ ስናስገባ ኔጌቲቭ ለኤክስ ስናስገባ ማለት ነው። ምክንያቱም ሎጋሪዝም ኦፍ ኔጌቲቭ ቁጥር እንዲህ አሁን ለምሳሌ ሎጋሪዝም 1 ቤዝ 2 ስንት ይመጣል? አንዲፋይንድ ይመጣል ማለት ነው። ኔጌቲቭ ቁጥር አይሆንም። ሎጋሪዝም ኦፍ 0 እንደዛ ማለት ነው፣ አንዲፋይንድ ነው። ኦኬ ከዚህ በኋላ ግራፍ እንስላለን ማለት ነው። ኤክስ አክሲስ ዋይ አክሲስ፣ ከዛ ለኤክስ -1 እና -2 እንወስዳለን ማለት ነው። አሁን
-1 እና -2 ነው። ለዋይ 0 እና 1 ነው። እዚህ ጋር 1 አለ ማለት ነው። ሶ የመጀመሪያ ላይ -1 ሲሆን 0 ነው። -1 ሲሆን 0 ይሆናል ማለት ነው። 0 ላይ ይሆናል። x 0 ነው፣ y -1 ነው። -2 እና 1 ሲሆን x -2 ነው፣ y 1 ነው። ሶ እዚህ አካባቢ ይሆናል ማለት ነው። which is approximately እዚህ አካባቢ ይሆናል ማለት ነው። ሶ ግራፋችን ምንድነው የሚሆነው ማለት ነው? ቨርቲካል አሲምፕቶት እንዳረሳ ቬክተር አሲምፕቶት ለሴም ነው። y x 0 ነው። ከዛ በኋላ አሁን ይሄ ግራፍ በዚህ ሳይድ ነው የሚሆነው ማለት ነው። በዚህ ሳይድ ነው የሚሆነው ምክንያቱም ይሄኛ አቋርጦ ስለማልፍ በዚህ ሳይድ ነው የሚሆነው ማለት ነው። ወዴት ነው እየጨመረ ነው? ወደዚህ እየጨመረ ስለሄደ ስለዚህ ከዚህ ጋር እየተጠጋ ይሄዳል ማለት እንችላለን ማለት ነው። ሶ ለምሳሌ ፖይንቱ እዚህ አካባቢ ከሆነ እዚህ እንደዚህ ከሆነ ከዚህ ጋር እየተጠጋ ሄድና ወደዛ ይሄዳል ማለት ነው። ወይም ደግሞ ፖይንቱ እንደዚህ እየተጠጋ ሄዶ እንደዚህ ጋር እየራቀ ከመጣ ደግሞ ከዚህ ጋር ይርቃል፣ እንደዚህ ይመጣል ማለት ነው። ሶ ግራፉ ምን ሆናል? ግራፉ ምን ሆናል ማለት ነው? እንደዚህ ይመጣና እንደዚህ በዚህ ጋር እየተጠጋ ይሄዳል ማለት ነው። ሶ ግራፋችን ይሄ ይመስላል። በሌላ አባባል ደግሞ ይሄን ቫሉ ስናይ የኤክስ ኔጌቲቭ ነው፣ ዋይ እዚህ ጋር ፖዚቲቭ ስለሆነ ፊት ፖዚቲቭ ስለሆነ ዋይ ፖዚቲቭ ነው። ስለዚህ ዋይ ፖዚቲቭ ነው፣ ኤክስ ኔጌቲቭ ነው። ስለዚህ ምንድነው የሚሆነው ማለት ነው? ወደ ዋይ ፖዚቲቭ ዋይ ይሄዳል። ወደ ፖዚቲቭ ዋይ ይሄድና ከዛ ወደ ኔጌቲቭ ኤክስ ይሄዳል። ወደ ፖዚቲቭ ዋይ ይሄድና ከዛ ወደ ኔጌቲቭ ኤክስ ይሄዳል ማለት ነው። ይሄ ማለት እንዲሁ በትራንስፎርሜሽን ማየት ትችላላችሁ ማለት ነው። እዚህ መለየት ትችላላችሁ። ሶ ወደ ፖዚቲቭ ዋይ አክሲስ ይሄዳል፣ ከዛ ወደ ኔጌቲቭ ኤክስ አክሲስ ይሄዳል ማለት ነው። ፖዚቲቭ እዚህ ጋር ፖዚቲቭ ነው። ከኔጋቲቭ ጀምሮ ልክ ፖዚቲቭ ውስጥ ሲገባ ወደ ኔጌቲቭ ይሄዳል ማለት ነው። የቅድሙ ላይ ለምሳሌ ሎግ ኦፍ ስንት ነበረ? የመጀመሪያ ላይ የሰራ ነው ሎግ ኤክስ ቤዝ 2 ነው። አሁን እዚህ ጋር ዋይም ፖዚቲቭ ነው፣ እዚህ ጋር ፖዚቲቭ ነው፣ እዚህ ጋር ኤክስ ፖዚቲቭ ነው። ስለዚህ ምንድነው የሚሆነው ማለት ነው? ወደ ፖዚቲቭ ዋይ ይሄዳል። መጀመሪያ ወደ ፖዚቲቭ ዋይ ይሄድና ዋይ ፖዚቲቭ ዋይ ውስጥ ከገባ በኋላ ወዴት ነው የሚሄደው? ወደ ፖዚቲቭ ኤክስ ይሄዳል ማለት ነው። ከዛ በኋላ ግራፉ ቅድም የመጣልን እንደዚህ ነው ማለት ነው። የዚህን ጊዜ ግን ምንድነው የሚሆነው? የዚህን ጊዜ ወደ ፖዚቲቭ ዋይ ፖዚቲቭ ነው፣ ወደ ፖዚቲቭ ዋይ አክሲስ ሄድና ልክ ፖዚቲቭ ዋይ ውስጥ ከገባ በኋላ ወደ ኔጌቲቭ ኤክስ ይሄዳል ማለት ነው። ኔጌቲቭ ኤክስ ይሄዳል። ሶ በሱ ራሱ በአይን መለየት ትችላላችሁ። እኔ ይሄን ስፔሲፊካሊ ቲክታክ ላይ ሰርቻለሁ፣ ማየት ትችላላችሁ ማለት ነው። ሶ የዚህም ዶሜን ምንድነው የሚሆነው? ዶሜን ፍሮም ኔጌቲቭ ኢንፊኒቲ ቱ 0 ነው። 0 ጀምሮ ወደ ኔጌቲቭ ኢንፊኒቲ ስለሚሄድ ማለት ነው። ሬንጅ ደግሞ ኦር ነምበር ነው። ኦር ፍሮም ኔጌቲቭ ኢንፊኒቲ ቱ ፖዚቲቭ ኢንፊኒቲ ይሆናል ማለት ነው። ምክንያቱም ድጋፉ ዋይ ኔጌቲቭ ዋይ እና ፖዚቲቭ ዋይ ውስጥም አለ። ለኤክስ ደግሞ ኔጌቲቭ ኤክስ ውስጥ ብቻ ነው አለው። ሚኒማም ማክሲማም 0 ነው ማለት ነው። ከ0 አልፍም ማለት ነው።